የበቀል ስብራት ልብ አንጠልጣይ የህይወት ታሪክ ክፍል 5። ጸሐፊ ቪክቶሪ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ኤርሚያስም እባክሽ እነሱ እኮ ገና ልጆች ናቸው፣ ምንም ነገር አይረዱም፣ እባክሽ አትጉጃቸው ብሎ ለመናት። የሳሙኤል እስራትም ተፈታለት። ነገር ግን የእግሩ ብቻ ሲቀረው እጁ ከተፈታ የእግሩ እንደማያስቸግር ተረዳ። ስምረትም ከተቀመጠችበት ተነሳችና የትናንሾቹ ብርጭቆ መደርደሪያ ጠረጴዛ ጋር ሂዳ 3 ብርጭቆዎችን እያነሳች መርዙን መቅዳት ጀመረች። ሳሙኤልም የእግሩን ገመድ ፈታውና ከተቀመጠበት ቀስ ብሎ ተነሳ። ስምረት ጀርባዋን ሰጥታው ስለነበረ የሚፈጠረውን አታይም ነበር። ሮዳስም ሳሙኤል መነሳቱን ሲያይ የእጁን መዳፍ አውለብልቦ ጠራው። ሳሙኤልም ወደ ሮዳስ ዞር አለ። ሮዳስም ባይኑ ወደ ስምረት ወይን ጠርሙስ ጠቆመውና በጠርሙሱ ጭንቅላቱን ምታት ብሎ በምልክት ነገረው። ሁሉም ጓደኞቹን ያለውን ነገር አስተውሎት ስለነበር ሁሉም ፊታቸውን ሮዳስ ላይ አጠቆሩበት። ሳሙኤልም ቀስ ብሎ ወደ ስምረት መጠጋት ጀመረ። ስምረትም ልጆቻችሁ እንዳይጎዱ እናንተ የግድ መሞት አለባችሁ፣ አይ ካላችሁ ግን እኔ ላይ ያደረጋችሁትን ግርፊያ ልጆቻችሁ ላይ አደርገዋለሁ አለች ጀርባዋን እንዳዞረች። ሳሙኤልም ድምጿን ሲሰማ ባለበት ቆመ። ስምረት ዝም ብላ መርዙ መቅዳት ስትጀምር ከስምረት ጀርባ ደርሶ ቆመ። ፊቱን ወደ ፍቅሩ ቪክቶሪ ዞር ሲያደርግ እንዳትጎዳት አለችው፣ ድምፅ ሳታሰማ በአፍ እንቅስቃሴ ብቻ። ሳሙኤልም ራሱን ነቅንቆ እሽታውን ገለጸላትና ፊቱን ወደ ስምረት ጀርባ ዞረ። እጁን ወደ ትከሻዋ ሲዘረጋ ስምረት ያባረረችው ፈርጣማው ሰውዬ ከየት መጣ ሳይባል ወደ ሳሙኤል ገሰገሰ። ይሳኮርም ፈርጣማውን ሰውዬ ሲመለከተው ሳሚ ብሎ ጮኸ። ሳሙኤልም ፊቱን ወደ ኋላ ዞሮ ተመለከተ። ስምረትም አብራ ዞር አለች። ሰውየው ወፍራም እጁን ጨብጦ የሳሙኤል ፊት ላይ አሳረፈበት። ሳሙኤልም ራሱን ስቶ ስምረት እግር ስር ተዘረረ። ስምረትም ሳሙኤልን ስታየው የአፍንጫው ደም እየፈሰሰ ነበር። ሁሉም ሻምፓኙን ጠጥተው ራሳቸውን ከሳቱ በኋላ ፈርጣማው ሰውዬ አንድ በአንድ ሁሉንም በገመድ ይጠመጥማቸው ነበር። ስምረት ደግሞ ሆቴል ውስጥ የቀረ ሰው ካለ እያረጋገጠች ነበር። ወደ ፈርጣማው ሰው ስትመለከት ሳሙኤልን እያሰረው ነበር፣ ነገር ግን እያመናጨቀ አንገላታው ነበር። ስምረትም ወደ ሰውየው ሄደችና ምን እያደረክ ነው አለችው። እሱም እያሰርኳቸው ነው የኔ እመቤት ብሎ መለሰላት። እሱን ተወው፣ እኔ አስረዋለሁ፣ አንተ ሌሎችን ቀጥል አለችው። ግን የኔ እመቤት እኔ እኮ ማድረግ እችላለሁ፣ አርፈ የተባልከውን ብቻ ፈጽም፣ ሌላ ወሬ አታውራ አለችው ቆጣ ብላ። ይቅርታ የኔ እመቤት አንቺ እንዳልሽ ብሎ ሌሎቹን ማሰሩን ቀጠለ። ስምረትም ቀስ ብላ ወደ ሳሙኤል ተጠግታ ቆመችና ዝም ብላ ተመለከተችው። እሱን ስታየው የታሰረበት ገመድ ከመጥበቁ የተነሳ እጆቹ ቀልተው ነበር። ስምረትም የእጁን ገመድ አላለችለትና እግሩና ወገቡን ቀስ ብላ በጥንቃቄ ሳታጠብቅ አሰረችለት። ደግማ የተጨፈነውን አይኑን ማየቷን ቀጠለች። በልቧ ያኔ ወደኸኝ ቢሆን ኖሮ ምን ይፈጠር ነበር አለች። እዛው ቁማ ፈርጣማውን ሰውዬ ሁሉንም አስሮ ጨረሰ። ሲመለከታት ቆማ ሳሙኤልን ታጠናው ነበር። የኔም መቤት ጨርሻለሁ፣ አሁን ወደ ውስጥ ገብተሽ መዘጋጀት ይኖርብሻል። ልብሶችሽን ክፍልሽ ውስጥ አዘጋጅቼ አስቀምጬልሻለሁ። ከመርፈዱ በፊት ግቢና ተዘገጃጅ አላት። ስምረትም ወደ ክፍሏ ሄደች። ስምረት ሳሙኤልን ስትመለከተው ከአፍንጫው ወደሚፈሰው ነበር። የያዘችውን ብርጭቆ ወዲያው ጠረጴዛው ላይ መልስ አስቀመጠችና በፍጥነት ከሳሙኤል ጎን ተንበረከከችና ትከሻውን መታ መታ እያረገች ሳሚ ተነስ አለችው። ነገር ግን ሳሙኤል ራሱ እንደሳተ ነበር።
ስምረትም የአንገቱን ደም ስር በሁለት ጣቶቿ ይዛ እየተነፈሰ መሆኑን አረጋገጠች። ከተንበረከከችበት ተነስታ ፈርጣማውን ሰውዬ በንዴት ተመለከተችው። አይኖቿም እንባ አቅርረው ነበር። ስምረት ምንድን ነው ያረጋው? ለምን መታኸው? ብላ ጠየቀችው። አንቺ አላየሽውም ነበር እንጂ ሊጎዳሽ ነበር የኔ እመቤት ብሎ መለሰላት። ቆይ ለምን ተመለስክ? እንድትሄድ አላዘዝኩም ነበር? አዘሽ የነበረ ግን ጥሩ ስሜት የተሰማኝ አልነበረም። ለዛ ነው ያልሄድኩት አለ ፈርጣማው ሰውዬ አንገቱን ደፍቶ። ትሰማኛለህ አይደል? ድጋሚ ያለኔ ፍቃድ ማንንም እንዳትነካ። አሁኑኑ ከመሬት ቀስ ብላ አንሳውና እሰረው አለችው። ፈርጣማው ሰውዬ ሳሙኤልን ከመሬት አንስቶ ወንበሩ ላይ ያስረው ጀመር። ሌሎቹ ግን ለሳሙኤል ስትቆረቆር አይተው ተገርሞ ነበር። ሰውየው ሳሙኤልን አስሮ ጨረሰ። ጨርሻለሁ የኔ እመቤት፣ ከአሁን ከዚህ ጥፋ፣ ደግመህ እዚህ ከተመለስክ ከዚህ በሕይወት አትወጣም ብላ አስጠነቀቀችው። ፈርጣማውም ሰውዬ ከሆቴሉ ላይ መለስ ወጥቶ ሄደ። ስምረትም ወደ ሳሙኤል ዞር ብላ አይታደረገችው። ነገር ግን የሚነስረው ደም አላቆመም ነበር። ከአንዱ ጠረጴዛ ላይ ናፕኪን አንስታ አፍንጫውን ጠረገችለትና ደሙ እስኪቆም ያዘችለት። ሁሉም የምትሰራውን እያዩ እስካሁን ሳሙኤልን እንደምትወዳ አስተውለዋል። ስምረትም የምታደርገውን እያዩ መሆኑን ስታይ ይህንን ሳደርግ የተለወጥኩ ወይ ደግሞ ያዘንኩላችሁ እንደሚመስላችሁ አለቻቸው። ይሳኮርም እስካሁን ድረስ ሳሚን ትወጂዋለሽ ማለት ነው አይደል ብሎ ጠየቃት። ካሌብም ቀጠል አድርጎ ደሙን የጠረገችለት እያየህ እሱን ትጠራጠራለህ እንደ ይሳኮር? አሁንማ ከሁላችንም ማን እንደሚተርፍ ታውቋል ብሎ ቀለደ። ስምረትም ካሌብን እያየች ደሙ ስለጠረኩለት ነው ሳሙኤል የሚተርፈው? በአንተ ቤት እስካሁን የምወደውን የሚመስል አይደል? አትሳሳት። ደሙን የምጠርገው የደም ፍርሃት ስላለብኝ ነው። ደምን ረጅም ሰዓት ስለተመለከትኩ ራሴን ልስት እችላለሁ። ደግሞ የመፍራቴ ምክንያት የምታውቅ ይመስለኛል። ምንም ቢሆን ታሪኬን ሰምተሃል። ተወግጄ ብዙ ደም እንደፈሰሰኝ ነግሬህ ነበር አይደል ብላ አሽሙር ፈቀቅ አለች። ቪክቶርም ለዛ ነው እኛን ለመግደል ከጩቤ ወይም ከጥይት ይልቅ መርዝ የተጠቀምሽው ደም ላለማየት ብላ ስምረትን ጠየቀቻት። ከማንም በላይ ስለኔ በፍጥነት የምትረጃው አንቺ ብቻ ነሽ ቪክቶሪ አለች ስምረት። ካሌብም ይሳኮርን ፊታቸውን ከስምረት ፊት አዞሩ። ስምረትም የያዘችውን ሶፍት በሌላ ንጹህ ሶፍት ውስጥ ጠቅልላ ወደ ሌላ ጠረጴዛ ላይ ወረወረችውና እጇን ምንም አይነት ደም እንዳልነካ ታረጋግጣ ከሮዳስ ከአብርሃምና ከኤርሚያስ ፊት ቆመች። ይቅርታ አድርጉልኝ፣ የጀመርነው መጨረስ አንችልም? ምን ላይ ነበርን ብላ ጠይቀቻቸው። ነገር ግን ያቆመችበትን ታውቅ ነበር። አብርሃምም መርዙን እየቀዳች ነበር ያቆምነው ብሎ መለሰ። ስምረትም እየሳቀች አጨበጨበችለትና በጣም አጓጊ ቦታ አይደል አለች። ልጆቻችንን እንደማትጎጃቸው ቃል ግቢልንና የፈለግሽውን እናደርጋለን አለ ኤርሚያስ። ስምረት የቀዳችውን መርዝ በሳህን አድርጋ ለሶስቱም አጠገባቸው የነበረው ጠረጴዛ ላይ ፊት ለፊታቸው አስቀመጠችላቸውና ወደ ክብር ወንበሯ ተመልሳ የወይኗን ብርጭቆ አንስታ ያዘችውና ሶስቱን እያቀያየረች ተመለከተቻቸው። በሉ ጠጡ፣ ጉዳያቸውን እዚሁ ላይ እንቋጨው አለቻቸው። ሮዳስም እንዳታደርጉት፣ በፍጹም ሕፃናትን ልትጎዳ አትችልም፣ አትመኗት አላቸው። ስምረትም እኔም ማዝነው ለእናንተ ነው አብርሃምና ኤርሚያስ፣ ምክንያቱም ሮዳስ ቢኖርም ቢሞትም ለማንምና ለማንም አይጠቅምም። የገዛ ወላጆቹ እንኳ ቀና ብለው አይተውት አያውቁ። ምንም ሚስትም ልጅም የለውም። እናንተ ግን ደግማችሁ ስም ብትሰሙትና የሰጣችሁን ባትጠጡ ልጆቻችሁ በግርፋት ብዛት እንዲሞቱ አድርጋለሁ። ሮዳስ የሚያጣው ነገር ባለመኖሩ እናንተ ያላችሁን እንድታጡ ላይ አድርጋችሁ ነው አለች። አሁን እንኳን ለኛ ስትል ይህንን ማድረግ አትችልም ሮዳስ
ነገሮችን አታባብስ፣ በቃ ይበቃል አለው ኤርሚያስ። በነገራችን ላይ እናንተ ሞታችሁ ሮዳስ ካልሞተ የልጃችሁ ሕይወት አደጋ ላይ ይሆናል። ለእነዛ ልጆቻችሁ መኖር ከሶስታችሁም ማንም መትረፍ የለባችሁ አለችና ወይኗን አንዴ ተጎነጨች። አብርሃምም ሮዳስ እንደምታደርገው ተስፋ አለኝ አለውና መርዙን ባንዴ ጨለጠው። እንደ ጓደኞቹ አይነት አሟሟት አብርሃምም ተከተለው። ኤርሚያስም ሮዳስ በፍጹም አንቺ እንዳልሽው አይነት ሰው አይደለም። ሮዳስ ለኔና ለአብርሽ ምርጥ ጓደኛችን ሆኖ ይኖራል። እስከ ዛሬ እኛ ከጎኑ ነበርንለት፣ አሁን ደግሞ እሱ በተራ ያግዘናል አላትና መርዙን ጠጥቶ አብርሃምም ተከታትሎት ሞተ። ሮዳስም ኤርሚያስ ያለው ነገር ነክቶት ነበርና አይኖቹ እንባን አቀረሩና አንገቱን ደፍቶ ማልቀስ ጀመረ። ስምረትም ማንም ነግሮህ የማያውቀውን ነገር ነው ከኤርሚያስ የሰማህ አይደል ብላ ሮዳስን ጠየቀችው። ሮዳስም ቀናልና ስምረትን ተመለከታት። ጺሙ በእንባ ብዛት ርሶ ነበር። አይኖቹና ፊቱ በጣም ቀልተው ነበር። አዎ ሁሌ መስማት የሚፈልገው ነገር ነው ነገረኝ። ምርጥ መባል ፈልግ ነበር። አሁን በሞት እንኳን አይቆጨኝ ብሎ መርዙን ጠጣው። ከጓደኞቹ መሃል ሆኖ ሞትን ሞታት። አሁን ላይ ሁሉም ከማዘን ውጪ ለጓደኞቻቸው መማጸን ዋጋ እንደሌለው ተገንዝበዋል። የቀሩት ሁሉ አይናቸውን በሐዘን ጥለው ስምረትን ስላደረጓት ነገር ማስታወሱና የመጸጸት ስሜት ውስጥ ነበሩ። በአሁኑ የተረዳችሁኝ መሰለኝ። ምንም አላላችሁም አለች ስምረት የያዘችው ብርጭቆ እያስቀመጠችው። ነገር ግን ማንም ምንም የመለሰላት አልነበረም። ሳሙኤል ራሱን ከታተበት ሲመለስ አብርሃም፣ ሮዳስና ኤርሚያስ አስከሬናቸው መሬት ላይ እንደታሰሩ ተዘርረው ተመለከተ። አሁንም አላቆምሽም ብሎ ስምረትን ጠይቃት። ስምረትም ጥሩ ሰዓት ላይ ነቃ፣ ወደ ቀጣይ ላልፍ ስል የተነሳው አለች እየቀለደች። ሳሙኤልም አትቀልጅ፣ የምሬን ነው። አልቀለድኩም፣ እናንተ ሁላችሁም እስክትሞቱ ድረስ መቼም አላቆምም ብላ መለሰችለት። ሄርሜላ አታስቢ፣ ሳሚ ይሄ ሞት አንተን አያካትትም አለች። ስምረትም ስትታይ በሮዳስ ሞት ያዘዣት መስኝ፣ ቅድም አብራችሁ ስትደንሱ እያያችሁ ነበረ እና የሆነ ነገር የጀመራችሁ ነበር የምትመስሉት አለች ለሄርሜላ። ለሮዳስ ለማዘን የግድ የሆነ ነገር መጀመር አይጠበቅብኝም፣ ጓደኛሞች መሆናችን በቂ ነው። በጣም አዝኛለሁ አለች ሄርሜላ። ልክ ነሽ፣ በደንብ እንደምታዝኝ አልጠራጠርም። ለምን ታዲያ ሮዳስን አትቀላቀዩ? ድሮም ቢሆን ከጎኑ ነበርሽ አይደል? እሱ ከጓደኞቹ ጋር ሆኖ እኔን እየደበደቡ ሲያሰቃዩ፣ አንቺ ደግሞ ከጓደኛሽ ከፍቅር ጋር ሆነሽ የሚሆነውን በሙሉ በሞባይልሽ ቀርጸሽ ታስቀምጮ ነበር አይደል? ማስቀመጥ ብቻ አልነበረም፣ በዛ ቪዲዮ እያስፈራራሽ ብዙ የማልፈልገውን ነገር ታስደረግኝ ነበር። ለምሳሌ ፈተና እንድሰርቅ ታስገድጂኝ ነበር። ብቻ ብዙ ነው። ፍቅር አንቺም እንደዛው ታደርጊ ነበር። አሁን ግን ተራው የኔ ነው አለች ስምረት። እኔን እንደሌሎቹ ልታደርግኝ አትችኝ። እኔ በፍጹም ያንቺ መርዝ አልጠጣም አለች ሄርሜላ። አንቺ ከሌሎቹ ጓደኞችሽ በባሰ መልኩ ብበቀልሽ ደስ ይለኛል። አንቺ መሞት ያለብሽ እኔ ላይ ባደረግሽው ነገር ብቻ አይደለም፣ ገፍትረሽ በገደልሻት ለዛሽ ምስኪን ሰራተኛ ሞት ጭምር ነው። መቼም ትዝ ይልሻል አይደል? የገደልሻትን ሰራተኛሽን መቼም አልረሳሻትም አይደል? ገድለሻት ስትቀብሪያት ያየሽ ሾፌርሽን በሚያስገርም ሁኔታ ቪዲዮ ቀርጸሽው ነበር። ያ ቪዲዮ እኔ ጋር ደርሷል ማለት ስምረት። የምን ቪዲዮ ነው የደረሰሽ? ውሸት ነው፣ እኔ ማንም አልገደልኩም ብላ ተከራከረች። ስምረትም ይኸውልሽ ሄርሜላ፣ እዚህ ክፍል ውስጥ የምናወራው ምንም ውሸት የለበትም፣ ግን ካላመንሽ ቪዲዮሽን አንድ ላይ መመልከት እንችላለን አለች። ያ የተረገመ ሾፌር
ምንም የቀረ ቪዲዮ እንደሌለ ነግሮኝ ነበር አለች ሄርሜላ። የቀሩት ጓደኞቿ በትዝብት ተመለከቷት። ፍቅር፣ በቅርቡ የምታገቢው እጮኛሽ በጣም ሀብታምና የአረብ ሀገር ዜጋ ነው አይደል? በዛ ላይ በጣም ተናዳጅ ነው። ቶሎ ይገነፍላል አይደል? ጥሩ ነው አለች ስምረት። ፍቅርም እንዴት ስለዚህ ታውቂያለሽ? ስምረትም ስለ እናንተ የማላውቀው ነገር ቢኖር ስለ ወደፊቷችሁ ነው እንጂ ያለፈው ህይወታችሁንማ ከራሴ ማንነት በላይ አውቀዋለሁ አለች። ፍቅርም እሻው በቅርቡ የአረብ ሀብታም አገባለሁ። አንቺ እንዳልሽውን በጣም ተናዳጅ ነው። እኔና ጓደኞቼ ላይ ያደረግሽውን ነገር ካወቀ ከነዘር ማንዘርሽ ነው የሚያጠፋሽ ብላ ለማስፈራራት ሞከረች። ከሳምንት በፊት አንድ ቪዲዮ ሞባይልሽ ላይ ደርሶች ነበር አይደል? ከእጮኛሽ ሌላ ወንድ ጋር ስትማግጪ ቪዲዮ እንደደረሰሽ አልጠራጠርም። ያንን ቪዲዮ ሲያይስ ምን ያህል ሊናደድ ይችላል? ምናልባት ከ10ኛ ፎቅ ሊወረውርሽ ይችላል አይደል? አለች ስምረት የግራ እጅ ጥፍሮቿን በአይኖቿ እየቃኘች። አንቺ ነበርሽ ስትልኪልኝ የነበርሽ? አለች በንዴት። አዎ እኔ ነበርኩ። አንቺ ምን እንደምፈልግ ጠይቀሽኝ ነበር። አሁን ምን እንደምፈልግ የምታውቂ ይመስለኛል አለች ስምረት። ሄርሚ፣ አንቺ ብትሆኚ የምፈልገውን የምታውቂ ይመስለኛል። ደግሞ እኮ ሰራተኛሽን ስትገያት የሚያሳየው ቪዲዮ ለፖሊስ ቢደርስ ዳኛ የሚሆነውን የገዛ አባትሽ ነው አይደል? የሀገራችን ከፍተኛ ዳኛ ልጁ ላይ እድሜ ልክ ቅጣት ፈረደባት የሚል ዜና ይወጣል። እድሜ ልክሽን እናትና አባትሽን ሳትደሰቺ እስር ቤት ከምትቆይ የኮሌጅ ጓደኛዋ በመርዝ ገደለቻት ብትባይ አይሻልም? አባትሽ ወንጀልሽን ቢሰማ ደግሞ ልጅ አይደለም ሰው አያደርግሽም አለች ስምረት ወደ ሄርሜላ ዞር ብላ። ስለዚህ ምስጢራችን እንዳይወጣ እኛ ግድ መሞት አለብን? ሄርሜላ ጠየቀች። ምርጫ የእናንተ ነው፣ ግን ዛሬ ባይሆን ነገ መሆኑ አይቀርም። የጊዜ መርዘም ብቻ ነው። ግን ደግሞ ቪዲዮውን ሁሉም ሳይቶትና ተዋርዳችሁ ከምትሞቱ ቪዲዮ ሳይወጣ በክብራችሁ ብትሞቱ ባይኔ። ምርጫው ግን የእናንተ ነው አለቻቸው ስምረት። ሳሙኤል ስለ ቪዲዮ ሲወራ ቪክቶሪያ ያስቀመጠችው ካሜራ ትዝ አለው። ፍቅርም ጥሩ በቃ መርዝሽን አምጪልኝና እዚሁ ያብቃ አለች። ስምረትም ለሁሉም የአሽሙር ፈገግታ አለገሰቻቸውና ወደ ጠረጴዛው ሄደችና መርዙን በሁለት ብርጭቆ መቅዳት ጀመረች። ሳሙኤልም ፊቱን ወደ ኋላ ዞሮ ካሜራውን ሲመለከት ቦታው ላይ ሆኖ ሁሉንም ነገር ይቀርጽ ነበር። ስምረት መርዙን ይዛ ስትመለስ ሳሙኤልም ፊቱን ከካሜራው ላይ አነሳ። ስምረትም መርዙን ፊታቸውን አስቀምጣላቸው ወደ ወንበሯ ተመለሰች። እሺ ቀጥሉ አለቻቸው። ሄርሜላ ከመሞቴ በፊት አንድ ነገር ጠይቅሽ ብላ ስምረትን ጠየቀች። አትጨነቂ፣ ቪዲዮሽ ማንም ጋር አይደርስም አለች ስምረት። አይ ስለሱ አይደለም ልጠይቅሽ የፈለግኩት አለች ሄርሜላ። እስኪ ልስማሽ እስኪ አለች ስምረት። ሄርሜላ ሁላችንም ከሞትን በኋላ አንቺ ምንድን ነው የምታረጊው? ምናልባት ማግባትና መውለድ? ምንድን ነው ሐሳብሽ ብላ ጠየቀቻት። ስምረትም ከሄርሜላ በቀረበላት ጥያቄ ተወዛገበች። ለመበቀል ከወሰነችበት ቀን ጀምሮ እስካሁኗ ቅጽበት ድረስ ከበቀል በኋላ ስለሚኖራት ህይወት አስባ እንደማታውቅ አስተዋለች። ስምረትም አላውቅም፣ ግን ላለፉት ዓመታት ማሳለፍ የምፈልገውን ህይወት እንደ አዲስ ከወላጆች ጋር መኖር እችል ይሆናል፣ ግን ከበቀሌ በኋላ በጣም ደስተኛ እንደምሆን ወቂልኝ አለቻት። ሄርሜላ መርዙን አነሳችና ጥሩ አስበሻል፣ ደስተኛ እንደምትሆኝ አልጠራጠርም ብላት መርዙን ጠጣችው። ፍቅርም ተከተለቻት። በእኩል ሴኮንዶች ነፍሳቸው ከስጋቸው ተለየች። ጊዜው ክረምት አልነበረም። ጠዋት ላይ በጣም የምታስደስት አይነት ፀሐይ የምትወጣበት፣ ከቀን ጀምሮ ጀንበር እስከምትጠልቅበት ሰዓት ደግሞ ኃይለኛ የበረሃ ፀሐይ የሚወጣበት፣ አመሻሹ ላይ ግን በጣም ነፋሻማ አየር የሚነፍስበት ወቅት ላይ ነበሩ። ያን ቀን ግን ጥሎ የማያውቀው ዝናብ በድንገት መጣና
በኃይል መዝነብ ጀመረ። ስምረትም የሄርሜላና የፍቅርን ሞት ካየች በኋላ ዝናብ መዝነብ እንደጀመረ ስታይ ከተቀመጠችበት ተነሳችና ወደ መስኮቱ ሄዳ መጋረጃውን በትንሹ ገልጣ መመልከት ጀመረች። እዛው ቆማ ኮሌጅ ወዳሳለፈችው ጊዜ የትዝታ ባቡር ይዟት ተመለሰ። ኮሌጁ አካባቢ የነበረ አነስ ያለች ካፌ ውስጥ ስምረት ለሄርሜላ ምግብ ልትገዛ ትገባለች። ካፌ ውስጥ ብዙ ሰው በመኖሩ ግን ሳሙኤል መኖሩን አላየችም ነበር። የሄርሜላን ምግብ ገዝታ ከካፌው ልትወጣ ስትል በበጋ ድንገት ከባድና አስፈሪ ዝናብ መጣሉን ስታይ ስምረት የካፌው በር ላይ ሆና ዝናብ መዝናቡን እስኪቆም ድረስ መጠበቅ ጀመረች። ሳሙኤልም ያቻኮለው ነገር ያለ ይመስል ከካፌው በፍጥነት ሲወጣ ዝናብ እየጣለ ነበር። ስምረትም ሳሙኤልን ስታየው የለበሰችውን ልብስ ዳበስ አድርጋ አስተካከለችና ሳሚ ብላ በሚያምረው ፈገግታ እያየችው ጠራችው። ሳሙኤልም ሲያያት ወደ እሷ በፍጥነት ተጠግቶ ዣንጥላ ይዘሻል? እባክሽ አስቸኳይ ነው፣ የግድ መሄድ ያለብኝ ቦታ አለ ብሎ ጠየቃት። እኔ ብይዝ እዚህ አልቆምም ነበር፣ ግን እኔም አልያዝኩም፣ ዝናቡ እስኪያቆም እየጠበቅኩ ነው አለችው። ልክ ነሽ፣ ይቅርታ በጣም ቸኩይ ስለነበረ ነው ጥላ ለመያዝሽን ያላስተዋልኩት አላት። ይህን ያህል ከቸኮልክ ለምን አሁን አትሄድም? ዝናቡ የሚያቆም አይመስለኝም አለችው። ሳሙኤልም ስልኩን 10 ጊዜ እያየ አይ ብቸኩልም መበስበስ የለብኝም፣ የሚሄድበት ቦታ ንጹህና ቆንጆ ሆኜ ነው መሄድ ያለብኝ አላት። ክፍል 6 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።